የወርቅን ዓለም አቀፍ ጠቋሚ ዋጋዎችን ይዘንላችሁ መጥተናል። ሰላም ሰላም ቤተሰቦቻችን፣ ዛሬ በዓለም አቀፉ ገበያ የወርቅ ዋጋ ምን ይመስላል የሚለውን በሳውዲ አረቢያ፣ በዱባይ፣ በባህሬን ያለውን የወርቅ ዋጋ በካራት ማለትም በ24 ካራት፣ በ22 ካራት፣ በ20 በ18 ካራት በስንት ሲሸጡ እንደዋለ የዛሬን ቀን የኖቬምበር 5 ወይም ደግሞ የጥቅምት 26 2018 ዓ.ም የውጪ ወርቆችን ዋጋ ይዘንላችሁ መተናል። ታዲያ ቪዲዮውን ስትጀምሩት ላይክ በማድረግ ጀምሩት። ለቻናሉም አዲስ ከሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ አብራችሁን ሁኑ እያለን ቀጥታ ዛሬ ወደ ያዝንላችሁ መረጃዎች እንሄዳለን። ከዛ በፊት ግን ማሳሰቢያ አለን። ዛሬ የምንነግራችሁ ዋጋዎች በዓለም አቀፉ የወርቅ ዋጋ ለውጥ ላይ የተመሰረቱ ናቸው። ይህም ማለት የሀገር ውስጥ ግብሮችና የአሰራር ክፍያዎች ሜኪንግ ቻርጅ የሚባለውን እንዲሁም የአከፋፋይ የትርፍ ዳጎች ከግብር ጋር የተያያዙ ነገሮችን ሳይጨምሩ የሚጠቁሙ ዋጋዎች ብቻ ናቸው። ስለዚህ አንዳንዶቻችሁ ኮመንት ላይ የዛሬ ነው የመቼ ነው እያላችሁ ግራ እንዳታጋቡ። ምክንያቱም በትክክል ለመግዛትና ለመሸጥ ካሰባችሁ በአካባቢያችሁ ያለውን የጌጣጌጥ አከፋፋይ ማማከር እጅግ በጣም ወሳኝ ነው። እዚህ ጋር የምነግራችሁ የወርቅ ዋጋ ያለው የወርቅ ለውጡ በዓለም አቀፍ ደረጃ ያለውን በመመርኮዝ ነው እንጂ በተለይ ደግሞ ከሱቆች ቦታ ለምሳሌ አንድ ቦታ ሱቅ ስትሄዱ ባይ ኔቸር አንዱ ቦታ ወደድ ሊል ይችላል። አንድ ቦታ ደግሞ ትርፋቸውን በጣም ኦቨር አድርገው ጨምረው የሚሸጡላችሁ ሻጮች አሉ። ስለዚህ ያ ፊክስ አያደርገው። ምን የምነግራችሁ ዋጋ አንድ ሀገር ላይ የምነግራችሁ ለምሳሌ ሳውዲ አረቢያ ላይ 492 ነው ብላችሁ የ24 ካራት ወርቅ ሳውዲ አረቢያ ባሉት ቦታዎች ሁሉም ያ ዋጋ ነው ማለት አይደለም። ምክንያቱም ተጨማሪ ትርፍን የሚፈልግ ተጨማሪ ወጪን የሚያወጣ ሻጭ ጨምሮ ሊሸጥ ይችላል። በዛ ላይ ደግሞ አንዳንድ ትርፎችን ቀንሶ የሚሸጡም አሉ ማለት ነው። ስለዚህ ከምንም በላይ ይሄ እንደ መስፈንጠሪያ የሆነ የዋጋ መረጃ ነው እንጂ ትክክለኛ የዛ የሱቁን ዋጋ አይደለም እየነገርኳችሁ ያለሁት። ከቦታ ቦታ ይለያያል። ኢቨን አንድ መረጃ ሰጪ የአንድን ሱቅ ዋጋ ነገራችሁ ማለት እናንተ ያላችሁበትን አካባቢ ይወክላል ማለት አይደለም። ስለዚህ እንደ መነሻ የዋጋ መረጃ እንድትወስዱት ማሳሰብ ፈልጋለሁ፣ ቪዲዮውን ከመጀመራችሁ በፊት ማለት ነው። ስለዚህ የምነግራችሁ የዛሬ የሳውዲ አረቢያ፣ የዱባይን፣ የባህሬን ውሎ ምን ይመስላል የሚለውን ከማየታችን በፊት እያንዳንዱን ካራት በግራም በስንት እየተሸጡ ይገኛሉ የሚለውን ከማየታችን በፊት እስኪ የተወሰነ መረጃና የገበያውን አዝማሚያ ልንገራችሁ። ትላንትና በነገርኳችሁ መረጃ ሳውዲ አረቢያ ላይ ቀንሷል ብያችሁ ነበረ። በተጨማሪም ደግሞ ዱባይ ላይም የተወሰነ በሳንቲም ደረጃ ጨምሯል ብያችሁ ነበረ። የባህሬንም በ0.20 በ0.10 ድረስ ጨምሯል ብያችሁ ነበረ። ትላንት የነበረው አዝማሚያ ዛሬም ተደግሟል። በዱባይ ያለው ገበያ ላይ እንደነገርኳችሁ ከ1.50 ዲርሃም እስከ 2 ዲርሃም ድረስ የመጨመር አዝማሚያን አመዝኖ ተስተውሏል ማለት ነው። በሳውዲ አረቢያ ደግሞ በተለይ ከትላንት ከነበረበት እንደዛው በአንድ ሪያል ቀንሶ ነው ያለው ማለት ነው። ስለዚህ የሳውዲው ገበያ በአመዛኙ የመቀነስ አዝማሚያ አለው። ትላንት ከነበረበት እንዲሁ ትላንትም በአንድ ሪያል ቀንሶ ነበር፣ ዛሬም ያቅናሽ አለ ማለት ነው። የባህሬን ገበያን ስንመለከት እንዲሁ ጭማሪ አለ። ነገር ግን በ0.10 ዲናር አካባቢ ወይም ደግሞ የባህሬን ዲናር 0.20 የባህሬን ዲናር ነው የጨመረው ማለት ነው። በትንሽ ግን የባህሬን ዲናር በተለይ ነገ ተነገ ወዲያ የሚጨምር አዝማሚያ ያለው ይመስላል። ምክንያቱ ካላችሁኝ ደግሞ እንግዲህ የዋጋ መለየት ሁልጊዜ እንደምላችሁ ከአሜሪካ የፌዴራል ሪዘርቭ ወይም የገንዘብ ፖሊሲ ዋጋ ከዶላር ጋር እጅጉን በጣም ቁርኝነት አለው። በተጨማሪም ደግሞ እንግዲህ ሁልጊዜ ዜና የምትከታተሉ ከሆነ በተለይ በምስራቅ አካባቢ ያሉ ግጭቶች እንዲሁ በዓለም አቀፉ የንግድ ውጥረት ላይ እንግዲህ አለመረጋጋትን ሲያስከትል ዋጋው ከፍ ይላል። መረጋጋት ሲኖር ደግሞ እንደነገርኳችሁ ዋጋው ይቀንሳል ማለት ነው። ስለዚህ
መረጃን በተለይ የወርቅን መረጃ የምታሳድዱና ለመሸጥ ወይም ለመግዛት ውሳኔ ጫፍ ከመድረሳችሁ በፊት እነዚህ መረጃዎች መያዛችሁን እርግጠኞች ሁኑ። ምክንያቱም ይጨምራል ወይስ የሚቀንሳል የሚለውን ነገሮች እጅግ በጣም ወሳኝ የሆኑ መረጃዎች ናቸው። የዋጋ መለዋወጥ በሉት የፖለቲካል የጂኦፖለቲካል ውጥረቶች ዋጋው እንዳይረጋጋና እንዲረጋጋ የሚያደርጉት ዋና ዋና ነገሮች ናቸው ማለት ነው። ቀጥታ ወደ ዋጋዎቹ እሄዳለሁ። ከዛ በፊት ግን ቻናሉን የምትከታተሉት ሰብስክራይብ፣ ላይክ፣ ሼር ሳታደርጉ ከሆነ ለብዙዎች እንዲደርስ ቻናሉ ሰብስክራይብ በማድረግ ሼር በማድረግ አብራችሁን ሆኑ እያልኩኝ ቀጥታ ከባህሬን ዲናር ነው የሚጀምረው። ዛሬ ከባህሬን ሀገር 24 ካራቱን ስንመለከት ንጹህ ወርቅ 24 ካራቱ በባህሬን 49.40 ዲናር በምሽት ላይ ውሏል። 22 ካራቱ ደግሞ በ46 ከ10 ዛሬ በባህሬን 1 ግራም ወርቅ ሲሸጥ ውሏል። 21 ካራቱ የብዙዎቻችሁ ምርጫ የሆነው 21 ካራቱ በባህሬን በ44 ዲናር ሲሸጥ 18 ካራቱ ደግሞ በ37 ከ70 ሲሸጥ መዋሉን እንግዲህ ያገኘነው መረጃ ያመላክታል። በዱባይስ የሚለውን ስንመለከት እንግዲህ ዛሬ የወርቅ ዋጋ በ1 ግራም 22 ካራቱ ንጹህ ወርቅ በዱባይ 483 ከ75 ዲርሃም እየተሸጠ ውሏል። 22 ካራቱ እስካላችሁኝ ደግሞ በዱባይ 448 ዲርሃም ነው። እንግዲህ ዱባይ በተለይ በወርቅ በመግዛት የአፍሪካን ወርቅ እንግዲህ በብዙ በመግዛት ከስዊዘርላንድ ቀጥሎ በዓለም ሁለተኛ ደረጃ ተቆናጣለች። በተለይ በባለፉት ጊዜያቶች በዚህ አንድ ዓመት በ2025 ማለት ነው ከ778 በላይ ቶን ወርቅ ከአፍሪካ በመግዛት ሁለተኛ ደረጃን ተቆናጣለች ማለት ነው። ይህ ማለት ምንድነው? ዱባይን ወርቅ በመግዛት ከስዊዘርላንድ ቀጥሎ ሁለተኛ ትልቁ የዓለም ወርቅ ገዢ ሀገር ሆናለች ማለት ነው። በተለይ ደግሞ በአፍሪካ ያለው የእርስ በእርስ ግጭት፣ የጂኦፖለቲካል ውጥረት ዱባይ በብዛት በተለያዩ ምክንያቶች ወደ ሀገሯ ወርቆችን በኢትዮጵያ ማነው በአፍሪካ በግፍ እንድታስገባ ረድቶታል እየተባለ ይገኛል። ይሄ አዲስ የወጣ መረጃ ነው። 21 ካራቱ ስንመለከት በዱባይ ማለት ነው 426 ከ50 ነው እየተሸጠ የሚገኘው። 18 ካራቱ ደግሞ 368 ከ25 እየተሸጠ ይገኛል። ሌላው ቀነሰ 1 ግራም ያልኳችሁ ወይም ደግሞ 1 ሪያል ቀንሷል ያልኳችሁ የሳውዲ አረቢያን ስንመለከት በሳውዲ አረቢያ የ24 ካራት ንጹህ ወርቅ በ492 ሪያል ነው እየተሸጠ የሚገኘው። 22 ካራቱ ደግሞ በ454 ሪያል እየተሸጠ ይገኛል። 24 ካራቱ 21 ካራቱ 435 ከ27 ሲሸጥ 18 ካራቱ ደግሞ 371 ከ50 እየተሸጠ ይገኛል። እንግዲህ ለፈጠንኩባችሁና በደንብ ላልሰማችሁ ወደኋላ ማድረጋችሁ መስማት ትችላላችሁ። ሁለተኛ ነገር ደግሞ የዚህን ቪዲዮ ላይ እንግዲህ ንግግሩን በጽሁፍ አድርጌላችሁ ለመከታተል እንዲመቻችሁ ይሆናል ማለት ነው። ስለዚህ የዛሬ የውጪ በተለይ ደግሞ በመካከለኛው ምስራቅ ያለው የወርቅ ዋጋ ከሞላ ጎደል ይህንን ይመስላል። እንግዲህ እየጨመረውን ነግሬያችኋለሁ። የቀነሰውስ የትኛው ነው የሚለውን አይተናል። ለዛሬ በዚያ በቃም። በሌላ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑ። ስትወጡ ታዲያ ሰብስክራይብ ማድረጉን ላይክ፣ ሼር ማድረግ አይረሳ። መልካም ጊዜ